በስራ የተጉት እናቶች የበፊት ምኞታቸውን አሁን መኖር ጀምረዋል። እኔ የአንድ ልጅ እናት ነኝ። የልጄ አባትም ድንገተኛ አደጋ ነው ያረፈብኝ። ከዛም በኋላ ነው ኑሮን የጀመርኩት ማለት ነው። ብቻ ልጅ ማሳደግ ይከብዳል። ያው የሚያውቀው ያውቀዋል ማለት ነው። በጣም ቻሌንጅ ነበረ። ከዛ በፊት ሴፍትኔትን ከማግኘቴ በፊት ያገኘሁትን ስራ እያባረርኩ ሰራ ነበር። ሰው ቤት ልብስ አጥብ ነበር። በተለያየ በቃ ባገኘሁት አጋጣሚ ሰራ ነበር። አጋጣሚ የሴፍትኔት እንዲበር ያንኳኩ ስመዘግቡ ያላቆም ነበር ሴፍትኔት ራሱ። ከዛ በኋላ ነው ያወቅኩት እኔ። ከዛም እዛ ከገባው በኋላ በሴፍትኔት የምታዘዙ አንዳንድ ስራዎች አሉ። እነሱን መስራት ጀመርኩ ከነሱ ጋር። በዛውም ሰው መታወቅ ጀመርኩ ማለት ነው። ወጣ ሲል ሰው መታወቅ ጀመርኩኝ። ከዛም አልፎ ደግሞ በዛውም ደግሞ ስልጠናዎች ነበሩ። የአካባቢ ጽዳት ከጠዋት 12 ሰዓት ወጥተን እስከ 4 ሰዓት እንሰራለን። ከ4 ሰዓት በኋላ ደግሞ ያችን የበፊቷን ስራዬን እያባረርኩ መስራት ቀጠልኩ ማለት ነው እያልኩኝ። ከዛ ደግሞ ሴፍትኔት የሚለቅልን የወራዊ ደሞዝ ነበርና እኔ በአንድ ልጅ ነበር የሚከፈለኝ። እሱን እየወሰድኩኝ እየቆጠብኩ ያን ብር ማለት ነው። ለምን እኔ በቃ መለወጥ አለብኝ፣ በቃ አስፋልት ላይ ወጥቼ መጥረግ ጀምሬ የለ ስለዚህ መለወጥ አለብኝ የሚለውን ቆርጬ ነው የተነሳሁት። እሱንም ብር እየቆጠብኩኝ የተወሰነ ያዝ እያደረኩኝ ኑሮን ጀመርኩ ማለት ነው። በጣም በቃ የሆነ ህይወትን የሚለውጡ ስልጠናዎችን ሲሰጡ እሱ ደግሞ የበለጠ እንድነሳሳ አደረገኝ ውስጤ ላይ ማለት ነው። ሴፍትኔት ፈንድ ለቆልኛል። ከፈንዱ ይልቅ ግን እኔ እንዲቆም እንድጠነክረኝ ያደረገኝ ከብሩ ይርቅ ስልጠናው ናት ብዬ ነው የማስበው። ምክንያቱም እኔ ብር አግኝቼ አውቃለሁ ከዛ በፊት። ያችን ስልጠና ባገኘ ኖሮ ዛሬ በደረስኩ ነበር ብዬ ነው የማስበው። ብሩን እንዳገኘው ሴፍትኔት 53,000 ብር 80% ለቆልን ነበረ። ልክ 53,000ን ከነቁጠባ የወሰድኩና እቺን ፍሪጅ 55,000 ገዛው ማለት ነው። እቺ መነሻዬ ናት። እዚህ አይደለም፣ ይሄ ሁለተኛ ሱቄ ነው። መጀመሪያ ሱቅ አለ ሌላ ቦታ። ያው የወተት ተዋጽኦ ልምድም ነበረችኝ። በነገራችን ላይ ሳልነግርሽ አለፍኩ እንጂ ሰው ቤትም ተቀጥሬ ወተት ሰርቻለሁ። ያቺ ደግሞ ልምድ ሆኖኛል። ከዛም ይዤ የመጣሁት ልምድ ነበረኝና የራሴን ለመስራት ብዙም አልከበደኝም። ቀጥታ ወተትና የወተት ተዋጽኦ ስራዎች ውስጥ ገባው። ጥሩ ወተት፣ ጥሩ እርጎ፣ ጥሩ አይብ፣ ጥሩ ቅቤ ስለማቀርብ በአንዴ ነው ከስተመር ያገኘው። ምክንያቱም እቺን ደግሞ ንጹህ ነገር ባቀረብን ሰዓት በቃ ከስተመር እንደምናገኝ ደግሞ ያቺ ስልጠናው ላይም ደግሞ ተጠቅሳ መጣለች። ሰልጥነናል ማለት ነው። መጀመሪያ ሱቄ እንደከፈትኩኝ አሁን ሁለተኛ ብራንች ነው የኛው። እንደምታዩት ከስሬ 2 ሰራተኞች አሉ። ከሁለት ሰራተኞች ውጪ ይሄን እንኳን ማውራት አልፈለኩም፣ ግን ለሌሎች ደግሞ ትምህርት ይሆን የሚል ውስጥ ስለመጣ ነው። 2 አባትና ህፃን አልባ የሆኑ ህፃናቶች በነፃ ወተት የሚጠቀማሉ ከስሬ ማለት ነው። ለሰውም ከራሴም ማልፌ ለሌላም የስራ እድል ሌሎቹንም ለመርዳት ይያለው። በመጀመሪያ እኔ ምንም ካፒታል አልነበረኝም። ያው እንደምታውቁት ሴፍትኔት በለቀቀልኝ ፈንድ ነው። እሱንም እቃ ገዛውበት። በቃ ከዜሮ ነው እቃ ገዛውበት። ከዛ ነው ፍሪጆቹን ደግሜ መግዛት የጀመርኩ። እቁብ እየገባው መልሼ ዛሬ ላይ ያው ካፒታል ከፍ ብሏል። እኔ አሁን ከሚሊዮነሮች ጋር ነው እቁብ እየጣልኩ ያለሁት። በሳምንት 15,000 የምጥልበት እቁብ አለ። ከነሱ ጋር እቁብ እየጣልኩ ነው። ከድህነት ለመውጣትና የዜጎችን የምግብ ዋስትና በአስተማማኝ ሁኔታ ለማረጋገጥ የሚቻለው የዜጎችን ተጠቃሚነት በማስፋት መሆኑ ይታወቃል። በሴፍትኔት ተረጂ የነበሩ ሰዎች
የራሳቸውን ችሎ የራሳቸውን ስራ እንዲኖራቸው የተሰሩ ስራዎች አሉ። በመጀመሪያ ዙር ወደ 2580 የሚሆኑ አባወራዎች የራሳቸውን ችሎ የራሳቸው ስራ እንዲኖራቸው ከተረጂነት በራሳቸው ሰርቶ የራሳቸውን እንዲያስተዳድሩ የተደረገ ስራ አለ። ይሄኛው ስራም በከተማ ግብርና ላይ የተሰማሩ አሉ፣ በንግድ ላይ ተሰማርተው የራሳቸው ሱቅ ከፍቶ ስራ እየሰሩ ያሉት አሉ። በዚህ በኩል ከዚህ በፊት የሰውን እጅ ሲጠብቁ የነበሩ ሰዎች የራሳቸውን ችሎ የወጡበት ሁኔታ አለ ማለት ነው። እኔ መጀመሪያ የፋብሪካ ሰራተኛ ነበርኩ። 19 ዓመት ፋብሪካ ሰርቻለሁ። ከዛም በኋላ ያው ጉልበትሽም ሲያልቅ እየደከምሽ ስቴጅም ያው እንትንቲና ወጣሁኝ። ወጥቼም ሳበቃ ቶሎም እንትኑን ማራገኘው። ከዛም በኋላ በአጋጣሚ ሴፍቲኔት ምዝገባ ነበረ፣ ተመዘገብኩኝ። እጣዋ እንደድሉ ነው ወጣልኝ፣ ገባሁ። ከዛም በኋላ የኛ ግሩፖች 43 ነበር። እቁብ ሰበሰብን 1000 ብር ማለት ነው። ካለችን ላይ 1000 ብር ሁላችን። ከዛን እየሰበሰብ ሳለ ሲደርሰኝ ማሽን ገዛሁ፣ የቆዳ ማሽን። ከዛን ዱቤ ቆዳ መጣው። በዛ መንቀሳቀስ እየጀመርኩኝ ሳለ የሆነ ድርጅት በአጋጣሚ እዚህ ለስራ ሲመጡ አዩኝ። ከዛን የተወሰነ አሳይኛሉ፣ ወሰርኩላቸው። ከነሱ ጋራ ለረጅም ጊዜ ሰራሁ፣ ወደ 3 አመት። አሁን የእጅ ጓንት ሰራለሁ፣ ቦርሳ ሰራለሁ፣ ቀበቶ ሰራለሁ። ሴፍቲኔት በዛ ብዙ ትምህርቶችን ሰጥቶኛል። አንደኛ ከሰው ጋር እንዴት እንደምንግባባ፣ እንዴት አብረን እንደምንጓዝ፣ ሲቀጥል ደግሞ የገቢ ምንጫችንን እንዴት አድርገን በሴቭ አድርገን እንደምንጠቀመው የገንዘብ አያያዝን እና ብዙ ነገሮችን አስተምሮኛል። በእርግጥ እኔ በፊት ገንዘብ ሳገኝ አላቆም፣ ግን ሴፍቲኔት ከገባውን በኋላና ስልጠናውን ከሰለጠንኩኝ በኋላ የትኛው እንዴት እንደሚሆን በተለይ ደግሞ ሌሰን ፕላን አሰራርን አሁን እንትን ብየዋለሁ። የውጪ አያያዝ አወጣጡ ገንዘብን በምን መልኩ እንደምታስተካክልና እንደምታወጪ እሱን በደንብ እንትን ብለናል ይዣለሁ ማለት ነው። እሱ ላይ ቆንጆ እውቀትን ይሸምቻለሁ በስልጠናችን ላይ እንትን ባለው መሰረት። አዎ እኔ አሁን በ2 ማሽንና በ4 ሰራተኛ ነኝ ያለሁት። ወደፊት ግን እንደ እግዚአብሔር ፍቃድ ሰራተኛም ጨምሬ ማሽኖችን ጨምሬ ከጎጆ ኢንዱስትሪ ወደ ፋብሪካነት ለመለወጥ ዜጎችን ከተረጂነት ወደ አምራችነት ለማሸጋገር ሰፊ ጥረት እየተደረገ እንደሆነ ይታወቃል። የዚሁ ጥረት አንድ አካል የሆነውና ባለፉት ዓመታት በተመረጡ ከተሞች ላይ ተግባራዊ የተደረገው የከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክት የበርካታ ዜጎችን የኑሮ ደረጃ ማሻሻል እንዳስቻለ ይነገርለታል። በዚህም ከ2 ሚሊዮን በላይ ዜጎች ተጠቃሚ ማድረግ እንደተቻለ ባለሙያዎች ይገልጻሉ። ሁለቱም ወይዘሮ ሌንሳና ወይዘሮ ሂሩት የሁለተኛ አመት የፕሮጀክቱ ተጠቃሚዎች ናቸው። አጋጣሚ እንግዲህ እነሱ መጀመሪያ እንዴት እንደነበሩ ህይወታቸው ምን ውስጥ እንደነበርና ከዛ ውስጥ ወጥተው ዛሬ ለሌሎቹ ለነዚህ ለቀሩት ተጠቃሚዎችና ለወደፊት ለሚመጣው ተጠቃሚ አሪያ መሆን የሚችሉበትን ሁኔታ ነው እያሳዩናልና እንደዚህ አይነት አሁን እኛ እንደ ሳምፕል ነው እንጂ ወሰርነው እንደነሱ አይነት ብዙ ተጠቃሚዎች አሉ ህይወታቸውን የለወጡበት ለሌሎች ትምህርት መሆን የሚችሉበትና ወይዘሮ ሂሩትና ወይዘሮ ሌንሳ በሚገባ የሚበረታቱ እኛም ደግሞ ሰለቸን ደከመን ሳንል ከጎናቸው ሆነን ያበረታተን ያለበትን ሁኔታ ነው ያለው። በተጨማሪም ደግሞ ስልጠናውን የሰጠው አካል በፕሮጀክቱ መሰረት እንግዲህ ከፕሮጀክቱም ሳይወጡ ለ1 አመት በአጠቃላይ ለ4 አመት ሙሉ ድጋፍ ያደረገበት ለእንደዚህ አይነት ደረጃ ያደረሰበት ሁኔታ ነው ያለውና በሚገባ እነሱ የሚመሰገኑ ሌሎች ምሳሌ መሆን የሚችሉ ተጠቃሚዎቻችን ናቸውኛ። ለዝቅተኛ ነዋሪዎች ከተማ ላይ ያሉ የዝቅተኛ ነዋሪዎች በስፋት የተሰራ ነው። እንግዲህ በየጊዜው እናንተም እንዳያችሁት ወደ 2.5 ሚሊዮን የሚሆኑ ዜጎች ተጠቃሚ ሆነዋል በዚህ ፕሮግራም። በዚህ ፕሮግራም ተጠቃሚ የሆኑት ፕሮግራሙ በጣም ለዜጎች የሚበጅ በየ3 አመቱ ይቆጥባሉ ከሚያገኙት ገቢያቸው እዛ ግራንት ተሰጥቷቸው ራሳቸው እንዲችሉ የሚደረግበት ሁኔታ ስለነበር ፕሮግራሙ በጣም ጥሩ ፕሮግራም ስለነበር ብዙ ሰዎችን ከድህነት ወለል ያወጣ ፕሮግራም ነው። ይሄን አንዱ
ዜጎችን መሰረት አድርገን እየሰራ ነው ስራ ነው። ዜጎችን ማዕከል ያደረገ ሰው ተኮር የሆነ ስራ እንስራ ብለን የሰራ ነው። ከተሞች ለነዋሪዎቻቸው ምቹ፣ ውብ፣ ጽዱ፣ አረንጓዴ እንዲሆኑ የመስራት ስራ ነው ዋነኛ ግባችን። ይህን መሰረት አድርገን ሰፋፊ ስራዎችን ሰርተናል። አንደኛ የከተማ ግብርና እንዲያፋፋ ጥሩ ምርት ከለር እንዲያመጣ የሚያደርጉ የተለያዩ ግብአቶች አሉ። እነሱን ታማከራለች። ያው ሀረግ ኃላፊያችን ታማከራለች። እኛንም ታማከርና ያን መድኃኒት እንረጫለን። ከዛ ያው ውጤታማ እየሆነን መጣን። ከራሳችን አልፈን ደግሞ ወደ መሸጥም ደርሰናል። እንደዚህ በዓላት ሲሆን እንደዚህ ከቤተ ክርስቲያን የሚመለሱ ሰዎች እንደዚህ አጋጣሚውን እየጠበቅን ያው እንሸጣለን። ለራሳችንም ተጠቃሚዎች ነን። ለምሳሌ ቆስጣ፣ ጎመን፣ ቃሪያ አለን፣ በሶቢላ አለን፣ ሰላጣ አለን። ቀይ ስራውም ደግሞ እያፈላን ነው። በቀጣይ ካሮትም አሁን ያነሳ ነው። ካሮትም ነበረን ከትናንት ወዲያ 3 ቀን አረቀንናል ያነሳንና እነዚህን ይመሳሰላሉ። በኢትዮጵያ መንግስትና የዓለም ባንክ ባደረጉት ስምምነት መሰረት ተጨማሪ ዜጎችን ተጠቃሚ ለማድረግ የሚያስችል ሶስተኛው የተጨማሪ ፋይናንስ ድጋፍን በማግኘት የ250 ሚሊዮን ዶላር ብድር በቀጣዮቹ 3 ዓመታት 318,000 ዜጎችን በአካባቢ ልማት፣ 100,000 ወጣቶችን በወጣቶች የስራ ዕድል ፈጠራ እንዲሁም 8,000 የጎዳና ተዳዳሪዎችን ከማህበረሰቡ ጋር በመቀላቀል ተጠቃሚ ለማድረግ የሚያስችል ስራ እየተከናወነ እንደሆነ የዘርፉ ኃላፊዎች ይገልጻሉ። ከተማ ግብርና ከዚህ በፊት ምንም ነገር አይታወቅም ነበረ። በለውጡ በኋላ ግን ከተሞች በጣም በርካታ የግብርና ስራ ሊሰሯቸው የሚችሏቸው እያሉ ይህን እድል ሳያገኙ የቆዩ ናቸው። ለምሳሌ ዶሮ ማርባት ይችላሉ ሰዎች በቤታቸው። ፍየል፣ በግ ማርባት ይችላሉ፣ አስረው ማድለብ ይችላሉ። ከፍታ አስረው ማድለብ ይችላሉ። ከተማ ስንል በጣም ኮንጀስትድ የሆኑትን አካባቢዎች ብቻ ሳይሆን ወጣ ብለን ከተሞችን ካየን ሰፋፊ ግቢ ያላቸው ሰዎች አሉ። እርሻም የጓሮ አትክልትን ማርከው መጠቀም ይችላሉ። ይህንን በሀገራችን የተጀመረው ከ3 ዓመት በፊት ነው እና ይሄ በስፋት ተሰርቶ ዛሬ ብዙ ሰዎች የሌማት ትሩፋት በሚል ታቅፈው ሰፊ ስራ እየሰሩ ያሉበት ሁኔታ አለ። እንዴት ነው የሚሰለጥኑት? ከመሰልጠናቸው ማየት፣ መስማት እና ወደ ተግባር የሚለውን ነገር ስልጠና አለ። ስለ ቁጠባ አያያዝ፣ ቤተሰብ ስለ መምራት እና ጥሩ ቤተሰብ ለመገንባት ከመጀመሪያ ከልጆች ጀምሮ ማህበራዊ፣ ኢኮኖሚያዊ የሆነ ቤተሰብ ለመመስረት እንዴት ማድረግ እንዳለብን ስለሱ አስጠልጥኖናል። ሁለተኛ ደግሞ እንደገና ከምን ተነስተን ወደ ምን እንደምንደርስ ክሎት ሀሳባችንን ከምንም ተነስተን ወዴት እንደምንደርስ መጀመሪያ ምንም የለንም እንዴት እንደምንጀምር ከጀመርን በኋላ ደግሞ ጠንክረን እዚህ ጋር የምንቆጥባቸውን ቁጠባ እዚህ ቀጥሎ ደግሞ የምናሳድግባቸው ነገሮች ተፈጡ እንደገና ደግሞ ሌላ ከምንሰራው በላይ ደግሞ ሌላ ነገሮችን አካባቢ ምን ይፈልጋል ብናቀርብ ይሸጥልናል የሚለውን ነገር ግብአት አድርገን በማንኛውም በዶሮም ይሁን በሱቅም ይሁን በተለያዩ ባልትና ውጤቶችም ይሁን በምንፈልጋቸው ሙያዎች ማለት ነው አካባቢያችን እያጠናን ምን መስራት አለብን የሚለውን ክህሎት እንድናደርግ አሰልጥኖናል። እንግዲህ በዚህ በፕሮጀክት የሚሰጠው ስልጠና ዘርፈ ብዙ ነው። በተለይ የላይፍ ስኪልና ፋይናንሻል ሊትሬሲ ስልጠና ይወስዳሉ። ያ ማለት የገንዘብ አያያዝና የህይወት ክህሎት ስልጠና ማለት ነው። እሱም በሚገባ ይወስዳሉ። ስለ ተጨማሪ ገቢ ስራ ማስገኛ በሚገባ ስልጠናውን ይሰጣል። ስለ ትስስር በተመለከተ ከሌሎች ሴክተሮች ጋር እንዴት ተሳስረው ራሳቸውን ህይወታቸውን መለወጥ እንዳለባቸው ስልጠና ይሰጣል። እንዲሁም ደግሞ መጨረሻ ላይ ስለ ቢዝነስ ፕላን እና ቢዝነስ ስኪል እንዲሁም ስለ ቅጥር ስራ ስልጠና በሚገባ ስልጠና በዚህ ፕሮጀክት ለዚህ ተጠቃሚዎች በታክስ ፎርሱ መሰረት ስልጠና በሚገባ ይሰጣቸዋል ማለት ነው። ብዙ ከተሞች እናንተም ተዘዋውራችሁ አይታችሁ ይሆናል ብዬ አስባለሁ። በጣም ሰፊ ስራ የተሰራበትና ለውጥ የመጣበት ነው። እንግዲህ በዚህ በኩል አንዳንድ ቦታ ላይ
ሰፊ ስራ መስራት የሚጠይቀን ለምሳሌ ትልቁ ጥያቄ የሚነሳው በዚህ በኩል ሁሉም ሰው ራሱን ችሎ አቅም ፈጥሮ የመስሪያና የመሸጫ ቦታ አሟሉልን የሚል ጥያቄዎች በስፋት አሉ። እነዚህ የመስሪያና የመሸጫ ቦታዎችን በማሟላት በኩል ብዙ ስራ እየሰራን ያለ ነው። ይህን ማሟላት የምንችልበት እድል ብዙ አለንና ይህን የመስራት ስራ ነው እንጂ በብዙ ቦታ ራሳቸውን ይመቻል ወደ አምራችነት አንዳንዶቹ እንዲያውም ሌሎችም ሰው የቀጠሩ ሰዎች አሉ። ሰው ቀጥረው የሚያሰሩ የተሻለ ኢንተርፕራይዝ የፈጠሩ ወደ መካከለኛ ባለሀብት የተሸጋገሩ ሁሉ አሉ እና ለውጡ ተጨባጭ ነው። እንደሚታወቀው ይሄ ፕሮጀክት የሚያቅፈው በኑሮ ዝቅተኛ የሆኑና ሶሻል ላይፋቸው ላይ በጣም ከሌሎች ጋር የማይገናኙ ዜጎች ናቸው። ከዚህ በፊት የባንክ ቡክ ምን እንደሆነ የማያውቁ ናቸውና ገንዘብ አያያዝና የህይወት ክህሎት ስልጠና በየወሩ ለ21 ወራቶች የሚሰጥ ነው። 21 ሴሽኖች አሉት ማለት ነው። እሱ ሳይቋረጥ ለ21 ወራት ስልጠና የሚሰጥበት ሁኔታ ነው ያለው ለእያንዳንዱ ተጠቃሚ ማለት ነው። እንደገና ደግሞ በተጨማሪ ምክርና ድጋፍ በየ15 ቀኑ ይደረግላቸዋል። በግሩፕ ይደረግላቸዋል። ከዛ አንፃር ምንድነው አላማው? እነዚህ ተጠቃሚዎቻችን ወደ ትላንትና ኑሮ እንዳይመለሱ ወደ ተሻለ ደረጃ እንዲደርሱና ጥሩ ተሞክሮ ኖሯቸው ለሌሎች አርአያ እንዲሆኑ ለማስቻል የተቀረጸ የአሰልጣጠን ዘዴ ነውና በየወሩና በየ15 ቀኑ ምክርና ድጋፍም ይደረጋል። ስልጠናውም እንደዛው ይሰጣል ማለት ነው። ከተማና መሰረተ ልማት ሚኒስቴር የታቀፉ የኛ የፌዴራል ባለሙያዎቻችን እንዲሁም ኃላፊው በሚገባ ለኛ ለዋናው ለቲም ውስጥ ላሉ ባለሙያዎች በሚገባ ስልጠናውን ይሰጡናል። እነሱ በሰጡን ስልጠና ነው ይሄ ሁሉ ውጤት የመጣውና እነሱንም ማመስገን እፈልጋለሁ። በልማታዊ ሴፍቲኔትና ስራ ፕሮጀክት ላይ ዜጎችን ከተረጂነት አስተሳሰብ ተላቀው በዘላቂነት አምራች የሚሆኑበትን መንገድ መከተል ለሀገርም ለሕዝብም ለሁሉም ጠቃሚ መሆኑ ይታመናል። ከተሞች ልማታዊ ሴፍቲኔት ለምሳሌ ፌዴራል ላይ ወደ 4 ተቋማት ተቀናጅተን ነው የምንሰራው። አንዱ እና ዋነኛው ከተማ ልማት ሚኒስቴር ነው የሚያስተባብረው። ቀጥሎ ስራና ክህሎት ሚኒስቴር ነው። ሶስተኛው ደግሞ ሴቶችና ማህበራዊ ሚኒስቴር ነው። አራተኛ ፋይናንስ ሚኒስቴር ነው። እነዚህ ተቀናጅተን እንሰራለን። ሌሎች ደግሞ አስፈጻሚዎች አሉ። አስፈጻሚዎች አራራይስ የሚባለው ይሄ የስደትና ከስደት ተመላሽ የሚባል ጽህፈት ቤት አለ፣ እሱ የሚመራው። እነዚህ ደግሞ የሚያስተባብር ሌላ በሀገር አቀፍ ደረጃ ደግሞ አንድ ፒሲ ወይም ደግሞ ኦፊስ አለ። እነዚህን አድርጎ የሚመራ ነው። እነዚህ ተቀናጅተን ነው የምንሰራው። ለምሳሌ አሁን እኛ ተረጂዎች እርዳታ ሰጥተናቸው ግራጁዌት ሲያደርጉ ከ3 ዓመት በኋላ የሚረከባቸው ስራና ክህሎት ነው። ሁለተኛ በጣም መስራት የማይችሉ አረጋውያን የሆኑ የአካል ችግር ያለባቸው ደግሞ በዘላቂነት እነዚህ ሰዎች ምንም የሌላቸው ከሆኑ የሚረዱ አሉ። እነዚህን ደግሞ የሚያስተዳድረው ሴቶችና ማህበራዊ ጉዳይ ሚኒስቴር ነው። ማህበራዊ ጉዳይ እነኚህን ሰዎች ሲያደርግ ይህን ስራ ሲሰራ እኛ ጋር ተቀናጅቶ ነው። ስራና ክህሎት ይህንን ሰው ሲረከብ እኛ ጋር ተቀናጅቶ ነው። ገንዘብ ሚኒስቴር ለእነኚህ ሰዎች አስፈላጊውን በጀት በወቅቱ በማቅረብ በኩል የሚሰራው እሱ ነው። በሌላ በኩል ደግሞ ከስደተኞችና በስደት ተመላሾችን የሚያስተዳድር ጽህፈት ቤት እሱ ከውጭ የሚመጡ የተለያየ ለምሳሌ አሁን በብዛት ኢትዮጵያ ውስጥ የኤርትራ ተፈናቃዮች አሉ፣ የሱዳን ተፈናቃዮች አሉ፣ ከሌላም ሀገር የሚመጡ ተፈናቃዮች አሉ። እነዚህን ዓለም አቀፍ ሕጉን መሰረት አድርጎ የሚያስተዳድራቸው በዚሁ መሰረተኛ ጋር ተቀናጅቶ ነው። እንደኔ አይነት ሴፍቲኔት ተጠቃሚዎች በጣም በትንሽዬ ብር መነሳት እንደሚቻል ነው ማለት ይሄ በልቶበት ለብሶበት መጨፈር ምናምን መልሶ እዛ ቦታ መውደቅ ስለሆነ ጠንክራችሁ በትንሽ ብር እንደኔ እንድትነሱ እዛ ቦታ ላይ እንዳትመለሱ ብዬ ያው መልእክት ለነሱ ነው ማስተላልፈው። የራሳችን መለወጥ ራሳችን ችለን ሀገራችንን ማሳደግ የምንችልበት ሁኔታ እድሎች ስላሉ እድሉን ተጠቅመን ስራ ሰርተን ከራሳችንም አልፈን ሌላ ሰው መርዳት ሀገራችንን ማሳደግ በሀገራችን ላይ ያለው ኢኮኖሚ ውስጥ
የራሳችን ድርሻ እንዲኖረን ሁሉም ሰው መትጋት አለበት። ድጋፍ ሳይሆን ስራ ነው የሚያዋጣን የሚለውን መልእክት ማስተላለፍ